አንድ ሁለት ደቂቃ ከኔ ጋር አብረን እናሳልፋለን። ስሜ ፍጹም ሌንጮ እባላለሁ። ኮሜዲያን። ወደ አንድ ትምህርት ቤት ነው ይዣችሁ የምሄደው። እንግዲህ የደና ቤተሰብ ልጆች የሚማሩበት ትምህርት ቤት ነው። ተማሪዎቹ እየተማሩ ነው። የሚማሩት ትምህርት በሬዲዮ ነው። አስተማሪው ማስተማር ጀምሯል። እንግዲህ ተማሪዎች ዛሬ የምንማረው ስለ አዲሱ የብር ኖት ነው። ሬዲዮን ከፈቱት። እባክዎ መምህር ለተማሪዎች አዲሱን የ5 ብር ኖት ያሳያቸው። እሺ በጣም ጥሩ ተማሪዎች፣ አዲሱ የ5 ብር ኖት ይሄ ነው። መልሶ ኪሳቸው ከተቱ። መምህር በመቀጠል አሁንም አዲሱን የ10 ብር ኖት ለተማሪዎች ያሳዩቸው። በጣም ጥሩ አዲሱ የ10 ብር ኖት ይሄ ነው። መልሶ ኪሳቸው ከተቱ። መምህር አሁንም ለተማሪዎች አዲሱን የ50 ብር ኖት ያሳዩቸው። ይሄ ሰውዬ ነገር ይፈልጋል እንዴ? የኔ ኪስ በምን ያውቃል? እሺ አዲሱ የ50 ብር ኖት ይሄ ነው ተማሪዎች። መልሶ ኪሳቸው ከተቱ። እባክዎ መምህር ለመጨረሻ ጊዜ ለተማሪዎች አዲሱን የ100 ብር ኖት ያሳዩቸው። ይሄ ሰውዬ ነገር ነው እንደሚፈልጋኝ የኔ ኪስ በምን ያውቃል? እቺ ተማሪዎች እኔ የለኝም አዲሱ የ100 ብር ኖት ያዛ አለ። ተማሪው በጣም የሀብታም ትምህርት ቤት ስለነበረ ሁሉም 100 ብር አውጥቶ ይሄ ነው ሲሉ፣ በጣም ጥሩ አዲሱ የ100 ብር ኖት እሱ ነው። አለቃ ተነስና ሰብስቦ ይታረማል። አሁን ደግሞ ቀጥዬ የምወስዳችሁ ወደ ኤፍኤም የሬዲዮ ጣቢያ ነው። የአፋልጉኝ ማስታወቂያ ነው። ሄሎ 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 ማነህ? ጋዜጠኛ? ከዚህ ከእንትን አካባቢ እዚህ በአምቢስ መብራት አካባቢ ቦጥዬ ከቤት ወጥታ ቀረችብን እባክህና ቦጥዬን ያየ አደራህን በእናትህ ወሮታውን እንከፍላለን አደራህን። ሄሎ ሄሎ ቡጡ ምን አይነት ልብስ ነው የለበሰችው? እስቲ ለምልክት ያህል ንገሩን። ቦጥዬ ከስር አጭር ቀይ ቀሚስ ከላይ ቦዲ ነገር አድርጋለች። ጸጉሯን እንደተተኮሰች ነው። አንገቷ ላይ 10 ግራም ወርቅ አንጠልጥላ ለትራንስፖርት ብላ ደግሞ ዝም ብላ 300 ብር ይዛለች። በጣም ነው የሚያበሳጨው። በጣም ሕፃን ነች። አዎ ሕፃን ነች። ስንት ዓመቷ ነው? በቃ አሁን አምሌ አቦ አካባቢ 54 ትይዛለች። ሌላ ጥሪ አሁንም ተጠራ። ሄሎ ሃሉ ሄሎ ሃሉ ሃሉ ጋዜጠኛ ነህ አንተ? አዎ ጋዜጠኛ ነኝ። ስማ ይሄ ቡጡጡ የሚባል ልጅ እኔ ከቤት ወጥቶን ጣብቶ ቃሪ እሱ ይጥፋ እዛ ጭልጥ እልም ብሎ ይቀር። እኔ ግን ያስነድልኝ እኔ ከአባት ከቅድመ አያት ጀምሮ እኛ ስንወርስ አንገቱ ላይ 5 ኪሎ ጣልጥሎ ነው ያጠፋ። 5 ኪሎ ምን ወርቅ ነው? አይደለም። እንቁ ነው? አይደለም። አልማዝ ነው? አይደለም። እና ምንድን ነው? 5 ኪሎ የቡዳ መድኃኒት ነው ይዘው ጠፋ። አዳራ ያገኘ ካለ ወሮታ አካፍላለሁ ብሏል። አባቱ አበራ ነኝ ከሻጎሌ አካባቢ ነው። አመሰግናለሁ። ሶላቲዮ